ሰላም ጤና ይስጥልን ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊው የሰንኮፍ ፕሮግራማችን እንሆ ተጀምሯል። በዓለም ቀደምት ከተባሉ ጥንታዊ ሀገራት መካከል የኢትዮጵያ ታሪክና ኢትዮጵያ ተጠቃሽ እንደሆነች ይታወቃል። በዚህ ታሪክ ሁኔታዎች ደግሞ ስንመጣ የራሳችን ወግ፣ የራሳችን ባህል፣ ልማድ፣ የተለያዩ ትውፊቶችን ያስተናገድን ዛሬ ላይ ደርሰናል። በባህላችን ውስጥ ችግሮቻችንን የምንፈታባቸው፣ እርቅን የምናመጣባቸው፣ አንዱ ካንዱ ጋር የሚስማማባቸው ችግሮች ሲፈጠሩ እንደ ግለሰብ፣ እንደ አካባቢ፣ እንደ ሀገር ደግሞ አስታርቆ አገናኝቶ ድልድይ መሆን የሚችሉ ብዙ የታሪክ ሁኔታዎችን አልፈን የተገኘን እንደመሆናችን መጠን ከዚህ አኳያ በኢትዮጵያ ታሪክ ውስጥ ለቅራኔ ያበቁ የታሪክ እርማቶች ለመውሰድ ደግሞ ዛሬ ላይ ከ4 ዓመታት በፊት የምክክር ኮሚሽን ከተቋቋመበት ጊዜ ጀምሮ ያስተናገዳቸው ብዙ ሁነቶች እንዳሉ ሆነው ዛሬ ላይ ደግሞ ቆመን ስንመለከት የአጀንዳ ልየታ አልቆ 2 የከተማ አስተዳደሮች ተሳትፎበት በመላው ኢትዮጵያ አጠቃላይ ጥያቄያቸው ምንድነው፣ በዘመናት ውስጥ የተጠራቀሙ ሁኔታዎችስ ምን ሆነው ዛሬ ላይ ደረሱ የሚሉትን ለመፍታት አረፍ ያልንበት ኮሚሽን እንደሆነ ይታወቃል። ዛሬ ላይ የአጀንዳ ልየታው ተጠናቆ ከዚህ ቀጥሎ ደግሞ ወደ ምክክር ጉባኤ ወይም ደግሞ ወደ ህብረተሰቡ የሚወርድበት ጊዜ ላይ እየደረስን ነው። ከዚህ አኳያ ያለፉት ሁኔታዎች ምንድናቸው? የምክክር ኮሚሽን ደግሞ ከተቋቋመበት ዓላማና ሁኔታ አንፃር ምን ችግሮቻችንን ይፈታልናል ብለን በሰንኮፍ ፕሮግራማችን ዛሬ ላይ ውይይት ለማድረግ ተዘጋጅተናል። ለዚህ ውይይታችን ደግሞ ሐሳባቸውን ያካፍሉናል ብለን ትልቅ እንግዳ ጋብዘናል። እንግዳችን የመጀመሪያ ዲግሪያቸውን በጠቅላላ ሕክምና ሰርተዋል። እንደዚሁም ደግሞ የዶክትሬት ዲግሪያቸውን በአእምሮ ሕክምና ስፔሻሊቲ ዲፕሎማ አግኝተዋል። እንደዚሁም በፒኤችዲ ዲግሪ አሁንም የአእምሮ ሕክምና ላይ ትኩረቱን ያደረገ ጥናት ሰርተዋል። ሙሉ ፕሮፌሰር ናቸው። ፕሮፌሰር መስፍን አርአያ ከኛ ጋር ናቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ናቸው። ለ4 አስርት ዓመታት በአዲስ አበባ ዩኒቨርሲቲ እንደዚሁም ደግሞ በአጠቃላይ በሕክምናው ዘርፍ የራሳቸውን አስተዋጽኦ ለሀገራቸው አበርክተዋል። እንዲሁም ደግሞ በኢትዮጵያ ደረጃ አንጋፋ የተባሉ የአእምሮ ሕክምና ጋር የተያያዙ ብዙ የሚጠቀሱ ኢትዮጵያውያንን አፍርተዋል። ፕሮፌሰር መስፍን አርአያ ከኛ ጋር ናቸው። እንኳን ደህና መጡ ፕሮፌሰር። እንኳን ደህና ቆያችሁ። በጣም ደስ ይለናል ስላገኘነዎት። እኔም እንደዚሁ በጣም ደስ ብሎኛል ስለጋበዛችሁ። እናመሰግናለን ፕሮፌሰር። እንግዲህ ቀደም ብዬ እንዳነሳሁት የምክክር ኮሚሽን ሂደት በተለያዩ ውጣ ውረዶች አልፎ ዛሬ ላይ የደረሰበት ደረጃ ደርሷል። እንደ አጠቃላይ በእነዚህ ዓመታት ውስጥ ምን ነገሮችን አከናወነ፣ እንደዚሁም ደግሞ የምክክር ኮሚሽን ራሱ መቋቋሙ ዓላማ እንዳለ ሆኖ መዳረሻ ውጤቱ ደግሞ ምንድነው የሚለውን ነገር ዛሬ ልናነሳ ስለመጡ ከልብ አመሰግናለሁ። በጣም ጥሩ ነው። እንደ መነሻ እንዲሆነን እንደው የምክክር ኮሚሽን ከተቋቋመበት ጊዜ ጀምሮ የራሱን ውጣ ውረድ እያሳለፈ እንዲሁም ደግሞ እሰራዋለሁ ብሎ ያስቀመጣቸውን ዓላማዎች ይዞ ዛሬ ላይ ደርሷል። በምክክር ኮሚሽን ይሰራሉ ተብለው በዋናነት የተቀመጡ ዋና ግቦች ምንድናቸው? እንደሚታወቀው ኢትዮጵያ ቀደም ብለሽ መግቢያው ላይ እንደጠቀስሽው ኢትዮጵያ የረጅም ጊዜ ታሪክ ያላት ነባር ሀገር ነች፣ ጥንታዊት ሀገር ነች። ነገር ግን በዚህ በዘመናዊው የሀገረ መንግስት ምስረታና ግንባታ ወቅት ብዙ ሁነቶች ደርሰዋልና እነኛ ደግሞ አሁን ላይ ሆነን በተለይ ላለፉት 50-60 ዓመታት በነበሩት አብዮቶች፣ ሂደቶች የተለያዩ የነጣላና የወርድ ትርክቶች እየተፈጠሩ እዚህም እዚያም ላለመግባባት መንስኤ የሆኑ ችግሮች ወደ ተለያዩ ግጭቶች ሲያስገቡን ከርመዋልና እነኛ ግጭቶች ደግሞ አልፈው ተርፈው ወደ ጦርነትም ውስጥ እንዳስገቡን እናውቃለን። የተለያዩ ባህላዊ የግጭት አፈታት መንገዶች ቢኖሩንም ነገር ግን ለጋራ የምንጠቀምባቸው መንገዶች በአብዛኛው ከነፍጥ ጋር የተያያዙ ስለሆኑ እነኚህ ደግሞ ውድመት እንጂ ልማትን ስለማያመጡ የህይወት መጥፋትን፣ የአካል መጉደልና የአእምሮ ስብራትን በማስከተል ከትውልድ ወደ ትውልድ የሚተላለፍ ቁርሾ እየተውልን ስለሆነ የሚሻለው ተሰባስበን ችግሮቻችን ነቅሰን አውጥተን ብንነጋገርና እዚያ ላይ ብንግባባ ነው የሚል ሀሳብ ኢትዮጵያውያን መጠየቅ ከጀመሩ በተለይ ልሂቃኑ ዋላ ደር ብሎ ነበር። ሆኖም ለሁሉም ጊዜ ያለው እንደሚባለው የዛሬ 5 ዓመት ገደማ ይሄ ነገር እየተባባሰ መጣና ሁኔታዎቹም አመቹና አሁን ያለው መንግስት እንግዲህ ፈቃደኝነትም ስለታከለበት እንደሱ ከሆነ አዎ ወደ መግባባት የሚወስደን ሂደት ያስፈልገናል በሚል የዚህ የኢትዮጵያ ሀገራዊ ምክክር ሂደት ተጸነሰ።
እና ልሂቃን፣ ምሁራን፣ ፖለቲከኞች በህዝብ ተወካዮች ምክር ቤት አነሳሽነት ውይይቶች በሰፊው ተካሄዱና አዋጅ ተቀርጾ አዋጅ ወጥቶ ከዚያ በዚህ አዋጅ መሰረት የኢትዮጵያ ሀገራዊ ምክክርን ሊመሩ የሚችሉ ሰዎችን ከህዝብ ውስጥ በጥቆማ መልክ እንዲሰጥ ተደርጎ በጣም በርካታ ሰዎች ከተጠቆሙ በኋላ ከነኛ ውስጥ 11 ሰዎች ተነቅሰው ከወጡ በኋላ እንግዲህ አንዱ ምን ሆኜ 11ዳችንም ይህን የኢትዮጵያ ሀገራዊ ምክክር ኮሚሽንን ወደ ማደራጀቱ እና ወደ መስራቱ እዛ ውስጥ መሳተፉ መምራቱ ገባል። እንግዲህ ዋናው መርህ ምንድን ነው? ኢትዮጵያውያን እስከ ዛሬ ድረስ ችግሮቻቸውን የሚፈቱት ከላይ ወደ ታች በሚሄድ አካሄድ ነው። ከላይ ንጉሥ ይኖራል ወይም ንጉሠ ነገሥት ይኖራል። ንጉሠ ነገሥቱ ደግሞ ከበላዩ ፈጣሪ ያለ ወደ ታች የሚወርድ ነገር ነው። ስለዚህ አንዳንድ ጊዜ በዛ ሂደት ውስጥ እንግዲህ ብዙ ጉድለቶች ይኖራሉ፣ ብዙ ጥፋቶች፣ ውድመቶች ይኖራሉ። በተለይ እዚህም ንጉሥ እዛም ንጉሥ እዚህም ንጉሠ ነገሥት ሲኖር አለመግባባቶቹ በተለያዩ ምክንያቶች በገዛለሁ አልገዛም አይነት ብዙ ክስተቶች እንደነበሩ እናስታውሳለን። ስለዚህ እንግዲህ ኢትዮጵያውያን በጋራ በእኩልነት ሁላችንም ለልሂቃን፣ ለምሁራን፣ ለመንግስታት፣ ለጉልበተኞች ብቻ የሚተው ሳይሆን እቺ ኢትዮጵያ የምትባል ሀገር የሁላችንም እኩል መሆን ካለባት ሁላችንም ከዳር ሀገር እስከ መሀል ሀገር ከምስራቅ ምዕራብ፣ ሰሜን፣ ደቡብ ሳይባል አርብቶ አደር አርሶ አደር ሳንል ሁላችንም በጋራ ችግሮቻችንን በሚገባ ከታች ጀምሮ ነቅሰን አውጥተን በዚያ ዙሪያ በተወካዮቻችን አማካኝነት ተከባብረን ተነጋግረን ተደማምጠን ወደ መግባባት የምንሄድበትን ሂደት ማስቻል ነው። እንግዲህ ዋናው የዚህ የኢትዮጵያ ሀገራዊ ምክክር ኮሚሽን መርህ እና አዋጁም ላይ በትክክል የተቀመጠ ይሄ ነው። ይህንን ለማድረግ ደግሞ የሚያስፈልገው ነፃና ገለልተኛ በሆነ አወያይ አመካካሪና ኮሚሽን አማካኝነት ነው የስራ የሚሰራው። ምን ማለት ነው? ይሄ በቀላል አማርኛ እኔና አንቺን የማያግባባን ነገር ተከስቷል። ያ የማያግባባን ነገር እያደገ እያበጠ ሄዶ አንቺም ይህን ነገር የማጠፋው በነፍጥ ነው ብለሽ ታጥቀሻል። እኔም ይሄ ነገር ሊጠፋ የሚችለው በመሳሪያ በነፍጥ ነው ብዬ ታጥቂያለሁ። ስለዚህ አንቺም ከኋላሽ ብዙ ተከታዮች አሉሽ፣ እኔም ከኋላ ብዙ አሉኝና ያ ነፍጥ ማለት እንግዲህ ወደ ጦርነቱ የሚያድግ ግጭት ማለት ነው። ነገር ግን ወደ ምክክር ስናስብ ግን ያልተግባባንበት ነገር ይሄ ነው ርዕሱ። ስለዚህ እስቲ እንነጋገርበት ሲባል የመጀመሪያው የሰላም መነሻ ነገር ይሄ ነው፣ እንነጋገርበት። ስለዚህ አንቺም እዚህ ወንበር ላይ ለመቀመጥ እኔም እዚህ ወንበር ላይ ለመቀመጥ ተዘጋጀው ማለት ነው። ከዛ እንደሱ ከሆነ ወደዚህ ወንበር አንቺ ምን የምንመጣ ከሆነ አንቺ መሳሪያሽን አስቀመጥሽ፣ እኔ መሳሪያን አስቀመጥኩ። ገና መሳሪያውን ቆራርጠን አላቃጠል ነው አስቀምጠነዋል ቢያንስ። ግን እኔም አንቺም ወዚህ ወደ ሰላሙ ወንበር መማላችን ጠረጴዛ ጋር መጣ። ይሄ አንዱ መነሻችን ነው። ከዚያ በዚያ ነገር ላይ ለመነጋገር ስንወስን ዝም ብሎ እኔና አንቺ እንደው ወደ ንግግር ወስደነው ወደ መሀል ላይ ድንገት ጭቅጭቅ ቢነሳና ብንጣላና ብንለያይ አንቺም ወደ መሳሪያሽ ትሄጃለሽ፣ እኔም ወደ መሳሪያ እሄዳለሁ። ስለዚህ ይሄ እንዳይሆን ደግሞ ለአንቺም ለእኔም ያልወገነ አመካካሪ የሚባል በፈረንጅኛው ፋሲሊቴተር የሚባል ለሁለታችንም ያልወገነ ሰው እዚህ ጋር ይሆናል ማለት ነው። ሶስተኛው አካል አለ፣ እኔና አንቺ እንነጋገራለን። በዛ በርዕስ ላይ ስንነጋገር ባለመነጋገራችን ለካ ብዙ አመልጦናል። ለካ በሞኝነት ወይም በስተት ነው ስንጣላ ይኖር ነው። ብዙ ኮተት ከኋላ ተከታይ አስከትለን ይፈታል ለካ። ስለዚህ እየተቀራረብን እንሄዳለን። እየተቀራረብን ስንሄድ በዚህ በቅርርቦሽ ሂደቱ ላይ የምናደርገው ነገር ቢኖር አንቺ እኔን ለማሸነፍ ወይም እኔ አንቺን ለማሸነፍ ነጥቦችን ለማስቆጠር ወይም መከራከሪያ ጉዳዮችን በማምጣት አይደለም ምክክራችን። ዋና የዚህ ምክክር ዓላማ ምንድን ነው? በዛ ሂደት ውስጥ የአንቺን ህመም እኔ እንዲሰማኝ፣ የእኔ ህመም አንቺ እንዲሰማሽ ማድረግ ነው። ይሄ በዚህ ሂደት ውስጥ ምን ይሆናል? አንቺን ዛሬ አሸናፊ አድርጎ እኔን ዛሬ ተሸናፊ አድርጎ የሚቀጥለው ቀን እኔን ተሸናፊ የሚያደርግ ሂደት ሳይሆን ከአሁኑ ጊዜ ጀምሮ ገና ለሰላም ከመጣንበት ጊዜ ጀምሮ ያለው ሂደት እኔንም አንቺንም አሸናፊ አድርጎ የሚያወጣ ነው። ስለዚህ ዳያሎግ ወይም ምክክር ሁለቱንም ወገን አሸናፊ ሆኖ አድርጎ የሚያወጣ እንጂ
እንደ ሌሎች እንደ ድርድር፣ እንደ ክርክር እንደመሳሰሉት አንዱን በማስረጃ አሸናፊ ወይም ተሸናፊ ወይም ሌላውም ደግሞ የዛ ግልባጭ የሚያደርግ አይደለም እና ስለዚህ ዋናው የኢትዮጵያ ሀገራዊ ምክክር ኮሚሽን መርሁ ሁሉንም አካታችና አሳታፊ የሆነ ሀገራዊ ምክክርን ነፃና ገለልተኛ ሆኖ ያንን ማሳካት ማለት ነው። የምክክር ሂደት የተመለከተ እንደሆነ በዓለም ታሪክ እኛ የመጀመሪያዎቹ ተመካካሪዎች አይደለንም። የዚህ አይነቱን ሂደትና ሁኔታ ተከትለው ሀገራቸውን ሰላም አድርገው ለብልጽግናቸው የተጉና የሰሩ ምሳሌ ሊሆኑ የሚችሉ ዛሬም ድረስ ደግሞ በታሪክ አሉና ዓለም አቀፍ ተሞክሮዎችን እስኪ ደግሞ እናንሳ በተወሰነ መልኩ። እንግዲህ በዚህ በግጭት ችግራቸውን ለመፍታት የሚሄዱቱ ለመከራ የተዳረጉ ናቸው። ብዙ ሀገሮችን እንዲሁ በነፍጥ ጨፍልቀን ሰላም እንፈጥራለን ያሉቱ አስቸጋሪ ነው በዚህ ዘመን እና ለዚህ ሁሉ እንግዲህ መፍትሄ እንዳልኩሽ አሸናፊ ሆኖ የሚያወጣው ዳያሎግ ነው እንግዲህ ዘመናዊው ፓናሲያ ወይም መፍትሄ። ስለዚህ በዚህ ሂደት ውስጥ እንግዲህ ብዙ ተሞክሮች አሉ። በተለይ ከ80ዎቹ ጀምሮ ብዙ ተሞክሮች አሉ። በተለይ የዚህ የአውሮፓ ሁኔታ የቀዝቃዛው ጦርነት እየቀዘቀዘ ከመጣ በኋላ እና ምስራቅ አውሮፓ ትልልቆቹ ሀገሮች እንደ ሶቪየት ህብረት አይነቶቹ ወደ 15 ሪፐብሊኮች የተከፋፈሉ ከመጡ በኋላ እነ ዩጎዝላቪያ የመሳሰሉ እነሱም በጣም ከፍተኛ የሆኑ አውዳሚ ጦርነቶች አስተናግደዋል። ምዕራባውያንም እየገቡባቸው፣ ምስራቃውያንም እየገቡባቸው፣ መጨረሻ ላይ ግን ሲያዩት ይሄ ነገር አያዋጣንም፣ ስለዚህ ወደ ዳያሎግ ወይም ምክክር እንሄድ ይሻላል። ለምሳሌ ለዚህ ጥሩ አብነት የሚሆኑት ለምሳሌ ፖሊሾች ወይም ፖላንድ አዩትና በተለይ በነ ሌክ ቫሌሳ የዚህ የሶሊዳሪቲ እንቅስቃሴ የሚባለው ከኮሙኒስቶቹ ጋር የነበረው ሰጣ ገባና መጨረሻ ላይ ኮሙኒስቶቹ እነኛን አጥፍቶ መቀጠል፣ ሌላው ደግሞ ህዝቡ ተነሳሽነት ከነኛ ጋር ከጀርባቸው ሆኖ በቃኝ ማለቱ ወደ ትልቅ ውድመት የሚያደርስ ሆነና መጨረሻ ላይ ያደረጉት ምንድነው? ወደ 60 ምናምን የሚሆኑ ተሰባሰቡ፣ አጀንዳቸውን መረጡ። አይ ብንነጋገርበት ይሻላል አሉና መጨረሻ ላይ ቁጭ ብለው ተረጋግተው ወደ ሰላም በሚያመጣ መንገድ በትክክል ምክክር ወይም ዳያሎግ አደረጉ። ያ ምን ጠቀማቸው? አንደኛ ኮሙኒዝም ቀስ ብሎ የራሱን ጥጉን እንዲይዝ ያለፈበት አይዲዮሎጂ ሆነና ስለዚህ ያለው አማራጭ ምንድነው? ጥጉን እንዲይዝ ያለ ብዙ ውድመት። ስለዚህ ብዙ በአስፈሪ ሁኔታ ያውም ገና ሶቪየት ህብረት ገና እንዳለች ጉልበቷ እንዳለ ፖላንድ ቀስ ብላ ራሷን አስተካከለች እና የዚህ ሶሊዳሪቲው መሪ አገሪቱን እንዲመሩ ሆኑ። ቀስ እያሉ የተስተካከሉ እየሰከኑ መጡ እና ሁሉም ኮሙኒስቶቹ ሳይቀሩ አሸናፊ ሆነው ወጡ። እንዲህ አይነቱ ሂደት አውሮፓ ውስጥ በተለይ በዚህ በነ ዩጎዝላቪያ በቼክ የተከፋፈሉት ብዙ ቦታ ላይ በዛ በደረጃው ሰርቷል። ስለዚህ ምን ልልሽ ፈልጌ ነው የውጭው ተሞክሮ እንደዚህ ውጤታማ የሆኑ ሂደቶች መጥቀስ ይቻላል ብዙዎቹ። በዚያው ልክ ደግሞ ያልተሳካላቸዋል። ለምንድን ነው ያልተሳካላቸው የሚለውን እኛ የኢትዮጵያ ሀገራዊ ምክክር ኮሚሽነሮች ከተሰየምና ስራችን ከያዝን በኋላ የሰራናቸው ስራዎች በጣም በርካታ ናቸው። ግን መጀመሪያ ላይ የሰራነው ነገር ምንድን ነው? መጀመሪያ ዳያሎግ ምንድን ነው? ዳያሎግ ጥቅሙ ምንድን ነው? ጉዳቱ ምንድን ነው? ጉዳት ካለው ወደ ኢትዮጵያ ስናመጣው እንዴት ልንመነዝረው እንችላለን? የውጭ ሀገራት ተሞክሮስ ምን ይመስላል የሚለውን ስናይ የተለያዩ ሀገሮችን መጥቀስ ይቻላልና እነኚህ የምንጠቀሱ ሀገሮች ወይም በአብዛኞቹ ሁሉንም በሚባል መልኩ እንዴት ተሳካላቸው? ምንስ እንዴትስ እንዳይሳካላቸው እንዴት ፌል ሊያደርጉ ቻሉ የሚለውን ማየት ነበረብን። ይህንን ስናይ ሁለት አበይት ነገሮች አወጣን። የተሳካላቸው አንደኛ ጥሩ ተሳትፎ ሲኖር፣ ሁለተኛ የታወቀ ርዕስ ሲኖራቸው ወይንም ደግሞ የተገባቡባቸው አጀንዳዎች ሲኖሯቸው፣ ሶስተኛ የሀገራቸው መንግስት ወይም ፖለቲካ እና የመንግስት ቅቡልነት ሲኖር ሊዋጣላቸው ይችላል። ያልተዋጣላቸውስ በምንድን ነው? ሁለት አበይት ነገሮች አገኘን። አንደኛው የውስጥ ጣልቃ ገብነት ነው። ሁለተኛው ደግሞ የውጭ ጣልቃ ገብነት ነው። ይህን ወደ ምሳሌ ሰጥሻለሁ። የውስጥ ጣልቃ ገብነት ማለት በሀገር ውስጥ ያለው እዛ ላይ አሉታዊ የሆኑ ጣልቃ ገብነት በሂደቱ ላይ ማለት ነው።
ወይም ፈቃደኛ ለመሆን እዚህ ውስጥ ፖለቲካ ፓርቲዎች፣ ታጣቂዎች፣ የውጭ የሚባለው ደግሞ የውጭ ሀገር ማለት ነው። ስለዚህ ይህን ከመጀመሪያው ቀን ጀምሮ የኢትዮጵያ ሀገራዊ ምክክር ኮሚሽንን ከነኚህ ከውጭና ከውስጥ ጣልቃ ገብነት መጠበቅ እንዳለብን ገባን። እነኚህን ጣልቃ ገብነቶች ከመጀመሪያው መከላከል ያስፈልግ ነበር። እነኚህ በደንብ ጥበቃ ከተደረገላቸው ሀገራዊ ምክክር ውጤታማ ይሆናል። እንግዲህ ይህንን ወደ ኢትዮጵያ ስንመነዝረው የኢትዮጵያ ሀገራዊ ምክክር ሂደት ወይም ዳያሎግ ከብዙ ሀገሮች ምናልባትም ከሁሉም እኔ ካየኋቸው ወይም ካነበብኩና ከተረዳኋቸው ሀገሮች በሙሉ ይለያል። የሚለየው ምንድን ነው? መጀመሪያውኑ አዋጅ ሲሰጠን አዋጅ 1265/2014 የሚባል አዋጅ ሲሰጠን ስራውን አክብዶ ነው የሰጠን። ምን ማለት ነው ማክበድ ማለት? በተወሰኑ ርዕሶች ላይ በእነኚህ ላይ ሀገራዊ ምክክር ይደረግ፣ እነኚህን ሰዎች እነኚህ ማህበረሰብ ክፍሎች ይዛችሁ ሀገራዊ ምክክር ይደረግ አላለም። አዋጁ የሚለው ምንድን ነው? አካታችና አሳታፊ በሆነ መንገድ። አካታችና አሳታፊ ከሆነ 120 ሚሊዮንም ህዝብ እዚህ ውስጥ መግባት አለበት። አካታችና አሳታፊ ከሆነ ሁሉም የማህበረሰብ ክፍል በተወካዮቹ አማካኝነት መግባት መቻል አለበት። አሳታፊም ስንል በተወካዮቹ አማካኝነት ተሳትፎ መኖር አለበት። ያ ብቻ ሳይሆን ልክ እንደ ሌሎቹ ሀገሮች እንደተደረገው በተወሰኑ አጀንዳዎች ላይ አይደለም እነኛ መጥተው የሚወያዩት፣ ራሳቸው ባመጧቸው አጀንዳዎች ላይ ነው። አጀንዳዎች የሚመጡት ደግሞ ከታች ወደ ላይ ነው። ምሁራን፣ መንግስታት ከላይ የሚወረውሩት አይደለም ወደ ታች። ላለፉት በርካታ ዘመናት ለግጭት እና ለኢፍትሐዊ አስተዳደር ዳርገውናል ያሏቸውን ምክንያቶች በሙሉ ማንነትና አስተዳደር ወሰንን ጨምሮ የአካባቢ የግጦሽ መሬት ስፋትና ጥበትን ጨምሮ ይሄ ነው የማይባሉ ጥያቄዎችን በሙሉ በአጀንዳ መልክ ከታች ተሰብስቦ የሚወጣ ነው። መንግስት ከመጀመሪያው ቃል ገብቷል፣ አልደርስም። እርግጥ ይህን በአዋጅ ሰጥቻለሁ፣ እዛ አዋጅ ውስጥ አለሁበት፣ ራሴም አንዱ ባለ ድርሻ አካል ነኝ። ስለዚህ የሚያስፈልገውን ነገር አቀርባለሁ እንጂ እናንተ የቀን ተቀን ስራ ላይ አልገባም። ከመጀመሪያው ከዴዋን ከመጀመሪያው ቀን ቃል ገባ በአፈ ጉባኤው በኩል። ስለዚህ እኛ ተጠሪነታችን ለአፈ ጉባኤው ነው ወይም ለህዝብ ተወካዮች ምክር ቤት ነው። እነሱ ደግሞ የህዝብ ተወካዮች ናቸው። ስለዚህ ሪፖርት የምናደርገው ለህዝብ ተወካዮች ምክር ቤት ነው በየ3 እና በየ6 ወር። ለመንግስት እንዲሁ ለማሳወቅና የምንፈልገው ነገር ካለ ለመንግስት ብቻ ሳይሆን በቅርቡ እንዳደረግነው ፖለቲካ ፓርቲዎች፣ ለሲቪል ማህበራት፣ ለሃይማኖቶች፣ ለሁሉም እንደምናደርገው ለአስፈጻሚው እናደርጋለን። ስለዚህ በዛ ጥበቃ እናደርጋለን። በሌላው በኩል እንግዲህ ይሄ ስልሽ የውጭውንም ጥበቃ ማድረግ ነበረብን። ስንቋቋም የውጭ ድርጅቶች እዚህ ሀገር ያሉ አምባሳደሮቹ ምን መጡ፣ ቢሮአችን ጎበኙ፣ እሰየው ጥሩ ነው። ግን አሁን እኮ ባትቋቋሙ ይሻል ነበር። ለምን ትግራይ ውስጥ ያለው ጦርነት ሰላም እስኪመጣ ለምን አትጠብቁም? እኛ ጠብቁ ቢባል ኖሮ መጀመሪያም አዋጁ ተቀርጾ እኛ ተሰይመን ስራ ቀጥሎ አንባልም ነበር። ይህንን ያዘዘን የኢትዮጵያ ሕዝብ ነው። ስለዚህ እሱ የኛ ኃላፊነት አይደለም። ተቋቁመናል። ስራችንን ማቆም መቀጠል ነው። 2 አማራጮች አሉን። አንዱን ልጃችንን አጣጥፈን መቀመጥ ነው። ሁለተኛው ሰላም እስኪመጣ እዛ ድረስ መምጣቱ አይቀርም፣ ሌሎች አካባቢዎች እየሰራን መቆየት ነው። ሁለተኛው አማራጭ የተናገርነው ትክክል ነበር። ሌላው እነሱ ምን አሉ? እኛ ገንዘብ እንስጣችሁ፣ ብር አለን፣ ኤክስፐርቶች አሉን። ይሄ የኢትዮጵያ ፕሮግራም ነው። ኢትዮጵያ ለመጀመሪያ ጊዜ በራሷ የመግባባት ሂደት ፈጥራ ይህን ሀገራዊ ምክክር ኮሚሽን ቀርጻ ሰዎች ሰይማ አስቀምጣለች። ስለዚህ እኛ ስንቋቋም ገንዘብ ለመናችሁ ስሩ አልተባልንም። ስለዚህ የህዝብ ገንዘብ የመንግስት ገንዘብ አለ፣ በዛ ነው የምንቀጥለው። አንድ ሁለተኛ ነገር ደግሞ ኤክስፐርቶች ስላላችሁን እስካሁን ድረስ እንግዲህ ሀገር ውስጥ ያለንን ኤክስፐርት በትክክል መጠቀም አለብን። ያንን ተጠቅመን ከጨረስን በኋላ ካቃተን በውጭ ወደሚኖሩ ልሂቃን ምሁራን ኢትዮጵያውያን እንሄዳለን። ያም ካልሆነና ካነሰን እንደገና መጨረሻ ላይ ወደ እናንተ ልንመጣ እንችላለን በሚል በዛ ተስማምተን እየረዱን ያሉ እና ምንድነው ዞሮ ዞሮ ምልሽ እስካሁን ድረስ የውጭ ጣልቃ ገብነት ዜሮ ነው። የሀገር ውስጥ ጣልቃ ገብነት በመንግስት በኩል ሙሉ በሙሉ ዜሮ ነው፣ የለም። የኢትዮጵያ ሕዝቦች ዳያሎግ ምክክር ያስፈልገናል፣ ከሁሉ በላይ ሰላም ያስፈልገናል ብለው ለመጀመሪያ ጊዜ ሁሉም ከሁሉም ቦታ የመጡ በተወካዮቻቸው አማካኝነት ራሳቸው የሰጧቸው አጀንዳዎች ተለይተውላቸው በዛ ሂደት ላይ ለመወያየት ለመመካከር
ተዘጋጅ። በቅርብ ጊዜ ክቡር ጠቅላይ ሚኒስትር እንደተናገሩት 2 ዓመት ከመዋጋት 20 ዓመት መመካከር የሚል ሀሳብ አንስተው ነበርና ከዚህ አኳያ የምክክር ኮሚሽኑ ከተቋቋመበት ጊዜ ጀምሮ የተለያዩ የሰዎች ጥያቄ አላቸው። እሱም አንድ ጥያቄያቸው ምንድን ነው? ከተቋቋመበት ጊዜ ጀምሮ አሁን ያለንበትን ጊዜ ያሰሉና የወሰደው ጊዜ በርከት ብሏል ይላሉ። ከዚህ አኳያ የእርስዎ ምላሽ ምንድን ነው? ከጊዜ አኳያ ራሱ ጥያቄው ይመልሰዋል። የመጡ አጀንዳዎች አንዳንዶቹ እድሜያቸው 5 ዓመት የሞላው፣ አንዳንዶቹ 10 ዓመት፣ አንዳንዶቹ ከንጉሠ ነገሥታዊ አገዛዝ ለውጥ በኋላ የመጡ አሳሮችን በተመለከተ የዚህ በአብዮት የ17 ዓመት ከዛ ከኢህአዴግ መምጣት ጋር ተያይዞ የመጡ ስለዚህ ወደ ኋላ 50 ዓመት የሚወስዱን፣ አንዳንዶቹ ጥያቄዎች ደግሞ ከሀገር ምስረታው ጀምሮ የዛሬ 150 ዓመት ጀምሮ ስለዚህ በጣም ሰፊ የሆኑ ጥያቄዎች ናቸው የመጡት። ለእኛማ ቀላል የሚሆን የነበረው መጀመሪያውኑ ስንቋቋም ለ3 ዓመት ተቋቁማቸዋል እንደተባለ ቢሆን በመጀመሪያው ዓመት አጀንዳዎችን እንሰበስባለን፣ በሁለተኛው ዓመት ምክክር እናካሄዳለን፣ በሶስተኛው ዓመት የትግበራና የክትትሉን ስራ ሰርተን አሁን ወጥተን ነበር። እንደዚያ ቢሆን ደስታውን አንችልም ነበር። ይሄ ደግሞ መዋለ ሕፃናት ሰለሞን ግራንድ የሚባል ሕፃን ልጅ ታሪክ ነው የሚሆነው። ሰኞ ተወለደ፣ ማክሰኞ አደገ፣ ሮብ ትምህርት ቤት ገባ፣ ትምህርቱን ጨረሰ፣ ሐሙስ ሚስት አገባና አርብ ሞተ አርጅቶ። እንደዛማ ይድረስ ቢሆን አንደኛ ለእኛ ትልቁን ራስ ምታታችን ይቀልልን ነበር። ነገር ግን አጀንዳዎቻችን ከታች ከህዝቦቻችን ተነስተን ሁሉንም ባካተተ መልኩ ሄደን ያውም 100% ወይ 100% ፍጹም ነን አንልም እና ይህን ሁሉ ስራ መስራት ብቻ ሳይሆን ተቋም አቋቁመን ሊቀጥል የሚችል ስራን ሰርቶ እዚህ መድረሱ 4 ዓመት በጣም አንሶታል። ለምንድን ነው የምልሽ? አሁን የኮሎምቢያ 52 ዓመት ጦርነት ነው። ዳያሎጉ ምክክሩ አሁንም 10 ዓመት እየሄደ ነው። ያውም የነሱ በተወሰነ አጀንዳ ላይ ነው። የእኛ አጀንዳዎች ከአርብቶ አደር የሚመጣ አጀንዳ አለ፣ ከአርሶ አደር የሚመጡ አጀንዳዎች አሉ፣ ከልሂቃን የሚመጡ አጀንዳዎች አሉ እና አጀንዳዎቻችን በጣም በርካታ ማንነት ጥያቄዎች አሉ፣ የሃይማኖቶች እኩልነት የመሳሰሉ ጥያቄዎች አሉ እና በጣም ውስብስብና ሰፊ የሆኑ ጥያቄዎች ነው የምናስተናግደው። ስለዚህ እንግዲህ የኢትዮጵያ ሕዝቦች ለሰላም ከመጓጓታቸው የተነሳ አንዳንዶቹ ማንዴታችን ወይም ስራ ኃላፊነታችን በሚገባ ካለመገንዘብም የተነሳ ለምን እርቀ ሰላም የምንፈጥር ይመስላቸዋል። እኛ እርቀ ሰላም አይደለም የምንፈጥረው፣ ለእርቀ ሰላሙ መሰረት ነው የምንፈጥረው። አንዳንዶች ፍትህ የምናመጣ ይመስላቸዋል። እኛ ሽግግር ፍትህ አይደለንም። እኛ የምናመጣው ለሽግግር ፍትሁ እንደ ውጤት ሆኖ እንዲመጣና ለሽግግር ፍትሁ መሰረት ነው የምንጥልለት እና ይህንን ለማድረግ እንግዲህ እንዳልኩሽ ይህንን ጊዜ በጣም ረዝሟል የሚሉ ወገኖች አንደኛ በቅንነት ይላሉ፣ ሁለተኛ ደግሞ ከቅንነት ባልተላበሰ ሁኔታም ይላሉ። ለምን ገና ስንቋቋም እኮ አንዳንዶቹ ይህ ሀገራዊ ምክክር ኮሚሽን እኮ ገና ሳይወለድ ሞቷል ብለውን ነበር። ዝም ብሎ ጨንግፈዋል ማለት ነው፣ ሞቷል ማለት ነው። በቃ እኛ እንግዲህ እንደምታይን 4 ዓመት ሙሉ አብበን ጎልብተን አሁን እንኳን ይህን ስራ ብናቆመው የኢትዮጵያ ሕዝቦች መምከር ጀምረዋል። የአረብቲ አርብቶ አደር ሴት፣ የፊልቱ አርብቶ አደር ሴት ሶማሌና አፋር ናቸው። ወይም የሳላማጎ የጂንኳ ከደቡብ አርብቶ አደር ሴት መናገር ጀምራለች። ስትናገር ደግሞ በምክንያት ነው፣ በስሜት ብቻ አይደለም። ምክንያታዊነት በብዛት ያለበት ነው። ስለዚህ ይሄ ጊዜ በእውነት ለእኛ ለኮሚሽነሮች ረዝሞብናል። ለምን ከጊዜያችን ከእድሜያችን ላይ ነው ቀነስ ነው። እኔ ወደዚህ ስመጣ ምን አለ ደጆኜ ከማወራ 3 ዓመት 40 ምናምን ዓመት ለሀገሬ አስተዋጽኦ አድርጌያለሁ፣ አገልግያለሁ በአቅሜ እና ይሄ 3 ዓመት ደግሞ ጥሪ ሲደረግ ምን አለ ብሰጥ ብዬ ነው የገባሁት። እኔ እዛ የገባሁት ከዛች ላይ 3 ዓመት ቆጥሬ ልሰጥ ነው። ሀገሬ ደግሞ ከዚህ በላይ መስጠት አለብህ ካለች ምንም አይደለም፣ እስከ መወርድበት ድረስ ያንን ስራ ይዤ እሄዳለሁ እና በቅንነት ለሚባሉት መልሳችን በደንብ 2 እግር በደንብ አስቀምጦ በደንብ ስርዓት ሰርቶ ተቋም በትክክል መስርቶ መሄዱ የተሻለ ነው። አሁን ከ3 እና 4 ሳምንት በኋላ የኢትዮጵያ ሀገራዊ ምክክር ጉባኤ ይጀምራል። ያ ማለት በሚቀጥሉ 4 ሳምንታት ውስጥ የኢትዮጵያ ሀገራዊ ምክክር ጉባኤው የሚቀርቡለትን 8 ወይም 10 አጀንዳዎችን ጨርሶ እጁን ተጣጥቦ
ኢትዮጵያ ሰላም ሆነች ጨረስን ብሎ አጨብጭቦ የሚወጣበት ሂደት አይደለም። ዋናው ነገር ግን ምክክር፣ ህዝቦች መመካከር ጀመሩ። የተወሰኑ አጀንዳዎችን ወደ መግባባት ደርሰውባቸው ለመንግስት ስራ የቤት ስራ ሰጡት። ያ የቤት ስራ ደግሞ መንግስት በምን ያህል ጊዜ ተርጉሞ እንደሚሰጣቸው በሀገራዊ ምክክር ኮሚሽኑ አማካኝነት ለህዝቡ አበሰረ፣ ተናገረ። ሂደቱን ደግሞ ሀገራዊ ምክክር ኮሚሽኑ እየተከታተለ ህዝቡ እንዲያውቅ አደረገ። የኢትዮጵያ ሀገራዊ ምክክር ኮሚሽን የተሰጠው እድሜ የተወሰነ ስለሆነ እስከ እድሜው መጨረሻ ድረስ ይሄድና መንግስትና ህዝቦች የዚህን ሂደት በትክክልና በስርዓት እንዲቀጥል መፈለጋቸው አይቀሬ ስለሚሆን ቀጣዩ ተቋም ደግሞ በዚያ ላይ ቢልድ እያደረገ ወይም እያጠናከረ አንደኛ በሀገራችን ላይ ግጭቶች እንዳይመጡ፣ ሁለተኛ የተጀመሩ ግጭቶች በቶሎ እንዲቆሙ፣ ሶስተኛ ወደፊት ግጭቶች ከመነሳታቸው በፊት ቀደም ብሎ የመከላከል ስራ እየሄደ የኢትዮጵያ ህዝቦች ከግጭትና ከጦርነት ይልቅ የተረጋጋ ሰላም፣ አንጻራዊ ሰላም እና ቀስ እያለም የተረጋጋ ሰላም እንዲኖራቸውና ትኩረታቸውን በቀጥታ ወደ ህዝቦቻቸው እና እስካሁን ድረስ የደረሱ ቁስሎች ቅድም ያልሽው እንግዲህ ሰንኮፉ ሊመጣ ነው እዚህ ጋር ቁስሎች ለምን አብጠው እኔ እንደሚገባ አንድ ቁስል ወይም ብባጭ ያብጥና ይቀጥላል። ሲያብጥ ልክ አብጦ እንደዚህ ሲደርስ ወዲያው ብትሰነጥቂው አደጋ አለው። ለምን ቶሎ ወደ ደም ሊሰራጭና ሰውየው ሊገለው ይችላል። ስለዚህ የሀገር ባህል አዋቂዎች ምን ይላሉ? ያንን የሚያብጥ ነገር ይሰበስቡታል። ሰብስብ የሚባል አለ። የሪያ ቀንድ አለ። እሱን ከስብ ጋር እያረጉ ሞቅ እያረጉ ይተኩሱታል። ሲተኩሱት ይሰበሰብና መጨረሻ ላይ ልክ እንደ እሳተ ገሞራ ጫፍ ላይ መግል ነገር ይይዛል፣ ቢጫ። ያን ጊዜ ባህል አዋቂ ምን ያደርጋል? መሰንጠቂያ ነገር ያመጣና ምላጭ ይሰነጥቀዋል። ያን ጊዜ መግሉ ሙልጭ ብሎ ይወጣል። ከተወሰነ ጊዜ በኋላ ቁስሉ እየደረቀ ይሄዳል። ሀገራዊ ምክክር ሂደት እየሰበሰበ ነው። ሰብስብ አጀንዳውን መሰብሰብ ነው። እየተሰበሰበ መጨረሻ ላይ ምክክሩ ጫፍ ላይ ሲደርስ እነኛ እስከ ዛሬ ድረስ ሲያጋድሉን የነበሩ ሲያጫርሱን የነበሩ አንዳንዶቹ ደካማ ምክንያቶች፣ አንዳንዶቹ በመሀላችን እየገቡ የእኛን መጫረስ የሚፈልጉ ያን ጊዜ ህዝቦች በመግባባት ይሰነጥቁታል። ያ መግል እንዳለ ሙልጭ ብሎ ሲሄድ ቁስሉ እየደረቀ ቁስሉ እንደዚህ ተራራ የሆነው ቁስል በሚቀጥለው ቀን እንደዚህ አይሆንም። ቀስ እያለ ነው እየወረደ የሚሄደው። እየወረደ ይሄድና መጨረሻ ላይ ጠባሳ ይሆናል። ጠባሳም በዚህ ዘመን ማጥፊያ አለ። ስለዚህ እኛም ምልክቶች ሊቀጥሉ ይችላሉ። በዚህ ዘመን እኮ እንዲያርገን ነበር፣ እንዲህ እኮ ደርሶ ነበር። አይገርም? እስቲ በጣም የምንመሳሰል ህዝቦች፣ ጂናችን አንድ አይነት የሆን ህዝቦች፣ ተቀራራቢ የሆን ህዝቦች፣ ብዙ ነገር አንድ የሚያደርገን እያለ በዛ ላይ ደግሞ የተለያዩ ውበቶች ያሉ መልካችን፣ ባህላችን፣ ቋንቋችን፣ ዘፈናችን፣ ለቅሷችን የሚያስደስት ሰፍ የሆነ ያለን ህዝቦች እንዴት እዚህ ደረስን ብለው ደግሞ በዛ በጠባሳ መልክ የሚያስታውሱበትና ልጆቻቸውን የልጆቻቸውን የሚያስተምሩበት ሂደት ሊሆን ይችላል። በዋናነት የምክክር ኮሚሽኑ መጨረሻ ላይ ደርስበታለሁ ይመጣልኛል ብሎ ተስፋ የሚጠብቃቸው ሊነቅል የሚችላቸው ሰንኮፎች ምንድን ናቸው ብለን ባጭሩ ማስቀመጥ እንችላለን? የህዝቦች መቀራረብ። ለምሳሌ አንቺና ካሜራ ክሩ እኔን ወይ ለመጀመሪያ ጊዜ ይሆናል የሚያዩኝ፣ በስዕል በምስል አይታችሁኝ ይሆናል። ዛሬ ስንቀራረብ ግን አንቺም እየጠየቅሽኝ ነው፣ ስለ እኔ የተወሰነ ነገር ግንዛቤ እያገኘሽ ትሄጃለሽ፣ እነሱም እኔን እያዳመጡኝ ይሄዳሉ እና እኛ በተገናኘን ቁጥር ምንድን ነው ልብ ለልብ እየተዋወቅ እንሄዳለን። ሰዎች እየተዋወቁ ሲሄዱ ምንድን ነው የሚሆነው? እየተቀራረቡ እየተከባበሩ ይሄዳሉ። መቀራረብና መከባበር ደግሞ የበለጠ ወደ መዋደድም ሊወስድ ይችላል። ስለዚህ እኛ ኢትዮጵያውያኖች በየቦታው ሄደን እነኚህ ነጠላ ትርክቶችንና ነጠላ ዜማዎችን በየአካባቢው በአቀንቃኞቻችን በኩል እነኛን ዜማዎች ስንሰማ ብዙዎቹ ማለት ይችላለሁ የሚያራርቁን ናቸው። የሚያቀራርቡንም አለ። የሚያቀራርቡን ዜማዎች አሉ አይደለም። አንዳንድ ጊዜ ኢትዮጵያን የምንወድ ሰዎች በፈለገው ቋንቋ ኢትዮጵያ እያለ የሚዘፍን በአፋን ኦሮሞ ይሁን በፋሲዳማ ይሁን በወላይተኛ ይሁን በሶማልኛ ወይም ኢትዮጵያ የሚመስል ነገር ነው ከተባለ ዜማው ራሱ ኢትዮጵያን ከወደድን እዛ ውስጥ እንገባለን፣ ትርጉሙን ሳናውቀው።
ልናለቅስም እንችላለን። በባንዲራው እኮ የተለያዩ የኢትዮጵያ ህዝቦች ባንዲራውን ወክለው ሄደው እኮ በተለይ አትሌቶቻችን ሲያለቅሱ አይተናል። እነ ደራርቱ ሲያለቅሱ ሲያነቡ፣ እነ ኃይሌ አይተናል። ባንዲራዋ ስትወጣ እዛ ውስጥ ብዙ መንፈሳዊ ትርጓሜ ያለው። ስለዚህ ምንድን ነው የዚህ የሀገራዊ ምክክር ሂደት ምንድን ነው? እስቲ ከየቦታው አርብቶ አደሯን ቅድም የጠቀስኩልሽን አርብቶ አደር ከአረብቲያን እናምጣትና የራሷ ቋንቋ አላት። የተከማቸ እውቀት ይዛ ነው የምትመጣው። ፊደል አልቆጠረች ሆነ። ስለ ኢትዮጵያ ግን ታውቃለች፣ ስለ ሀገሯ ታውቃለች፣ ስለ እናትነት ታውቃለች፣ ስለ ሰላም ታውቃለች፣ ስለ ጦርነት ታውቃለች። ልጆች ተወልደው ተምረው ትልቅ ደረጃ ስለመድረሳቸው ታውቃለች። ጤናቸው ገና ባጭሩ የሚያስፈልጋቸውን መሰረታዊ ነገር ሳያገኙ እድሜያቸው እንደሚቀጩ ስትወልድ ብዙ አይታለች፣ ብዙ መከራ አይታለች። ስለዚህ ዞሮ ዞሮ እቺ ኢትዮጵያዊት መሆን ካለባት ኢትዮጵያ በምትባለው ጥላ ስር እሷን በትክክል መታየት ካለባት ከሌሎቹ መሰል አርብቶ አደሮች፣ ከሌሎቹ አርሶ አደሮች፣ ከሌሎቹ ወገኖቿ ጋር እኩል ቁጭ ብላ ስለ ሀገሯ መነጋገሯ፣ ስለ ሀገሯ ጣፈንታ ላይ በሀገሯ ጣፈንታ ላይ መወሰን መቻሏ፣ ይህ ነገር ሊሆን ይገባል ብላ ለወሳኞቹ መላክ መቻሏ ይህ የመጀመሪያውና ትልቅ ውጤት ነው ብዬ አስባለሁ። በተለይም ደግሞ አንዳንድ ጉዳዮች በተስፋና በስራ የምንጠብቃቸው ሆነው በመጨረሻ ቀን የምንለው ነገር ባይኖርም በሂደት ስለሆነ በጣም ብዙ ጉዳዮች የሚመጡት ግን ደግሞ እስካሁን የተስተዋሉ በሂደቱ በራሱ እየተስተዋሉ ያሉ የተነፈሱ የረገቡ እነኚህ ነበሩ እንዴ የሚያሰኙ ጉዳዮች ምን አስተዋላችሁ? በተለይ ደግሞ እርስዎ የስነ አእምሮ ሐኪም በመሆኑት ሰዎች ይናገራሉ። አርብቶ አደር ነች እና አዳራሽ ውስጥ ገብታ በጣም ትልቅ አዳራሽ ነው፣ ብዙ ሰው ተሰብስቧል እና እኔ የዳር ሀገር ሴት ነኝ እንግዲህ እዚህ ምን እሰራለሁ ብዬ አስቤ ነበረ። ምክንያቱም ለእኛ ለኢትዮጵያ ሀገራችን ችግሩን የሚያመጡት መፍትሄውንም ወይም ደግሞ ያው መፍትሄውንም የሚያመጡት የተማሩት ናቸው፣ ፖለቲከኞቻችን ናቸው። በራሷ ቋንቋ ይህን የምትናገረው የተሰባበረ አማርኛ ነው፣ ግን በሚገባ ነው። እኔ እንደውም በራሷ ቋንቋ ይናገሩና የተርጎም ብዬ ነበር። እሷ ግን መልእክቷን ማስተላለፍ ሙሉ በሙሉ ችላለች። እና እኔ እናት ነኝ፣ ግን በእርግጥ እዚህ መጥቼ ከእናንተ ጋር እዚህ አዳራሽ ውስጥ እንደ ሰው ተቆጥሬ ለመጀመሪያ ጊዜ አንዲት ተራ አርብቶ አደር መጥቼ መናገር መቻሌ ትልቅ ጸጋ ነው። ደስ ብሎኛል። መፍትሄው ግን ፖለቲከኞቻችን ጋር፣ እኛ የኢትዮጵያ ሕዝቦች ጋር ችግር የለም። አስቢ እንግዲህ ኢትዮጵያ ሕዝቦች ጋር ችግር የለም። ኢትዮጵያ ሕዝቦችን እንደኔ ዞራ ላየቻቸውም፣ ግን ችግር የለም አለች። እኔም መቶ ከእሷ ጋር እጋራለሁ። ኢትዮጵያ ሕዝቦች ጋር ችግር የለም። ለምን አንድ ትግራዋይ ሴት አርብቶ አደር ትግራዋይቲ ብታይ ከኦሮሞ አርብቶ አደር ጋር ወይም ከአማራው ገበሬ ጋር ወይም ምንም ልዩነት የላቸው። ሹርባቸው አንድ አይነት ነው፣ መልካቸው አንድ አይነት ነው፣ ደግነታቸው አንድ አይነት ነው፣ በቃ መልካምነታቸው አንድ አይነት። ምንም የሚለያቸው ምንድነው? ቋንቋቸው፣ ምናልባት ቅድም እንዳልኩት ለቅሷቸው፣ ዘፈናቸው በተወሰነ ደረጃ ይለያል። ግን ሁለቱም ይዘፍናሉ፣ ሁለቱም ይዘምራሉ፣ ሁለቱም ያለቅሳሉ፣ ስሜት አላቸው። ስለዚህ አንድ አይነት ናቸው። እና ያቺ አርብቶ አደር ምን አለች? ግን አለች እኔ በጣም ያሳስበኛል፣ የሚያስበው እናት ነኝ። እናት በመሆኔ የሰሜን ያሉት እናቶች ሁኔታ ያሳስበኛል። የትግራይ እናቶች ያሳዝኑኛል። የአማራ እናቶች፣ የአፋር እናቶች ያሳዝኑ። እንግዲህ ተመልከች፣ ሐዘኔቷ አልተገደበም በክልል ወይም በዞን። ይሄ አንዲት አርብቶ አደር ሴት የምትያት የምትናገረው። ከዚህ ሌላ ምን ፖለቲካ አለ? ከዚህ በላይ ምን ኢኮኖሚ አለ? ከዚህ በላይ ምን ማህበራዊ እውቀት አለ? እንግዲህ ይህን ስታዩ የኢትዮጵያ ሕዝቦች ለመጀመሪያ ጊዜ እንዲህ ተቀራርበው መነጋገር መቻላቸው እና ቅድም መጀመሪያ ስነግርሽ ምክክር ማለት የኔን ህመም አንቺ ውስጥ የአንቺን ህመም የኔ ውስጥም አድርጎ ማየትም ጭምር ነው ብዬሽ ነበር። እቺ የሳላማጎ ወይም የጂንካ አርብቶ አደር ገና ሳትንቀሳቀስ የሰሜኑን እናቶች ህመም ውስጧ ተሰምቷታል። አንዳንዶች አጀንዳዎቻቸው ቶሎ እንደዚህ ሎ ሃንጊንግ ፍሩት የሚሉት አለ ፈረንጆች። እንግዲህ ዛፍ ካለ ፍራፍሬ ይዛል። አንቺ ጥቅጥቅ ያለ ፍሬ ካለ መጀመሪያ የምታነሺው እታች ያሉትን ፍሬዎች ነው አይደል? ላይ ያለው ሩቅ ስለሆነ ምን አስጨነቀሽ? እታች ያሉትን ነው። ልክ እንደዛ ሁሉ በቀለል ባለ
ሂደት ወደ መግባባት የሚያደርሱን አሉ። ሌሎች ደግሞ ሩቅ ያሉ ፍሬዎች ይኖራሉ። እነኛም ፍሬዎች ወይ ወጥተን ነው የምናወርዳቸው ወይ መሳሪያ ሰርተን ከላይ ነው የምናወርዳቸው። ይህ ሂደት ምን ማለት ነው? ወደ አጀንዳ ስናመጣው ጊዜ የሚፈጁ ይኖራሉ። አንዳንዶቹን ይሄ በአፋን ኦሮሞ ዱቢና ቡልቱ የሚሉታል ይደር የሚሉት ነገር አለ። በእንደዛ አድረውም የሚሄዱ ይኖራሉ። ሌሎቹ ደግሞ ልጆቻችን የእናንተ ልጆች ቀስ እያሉ የሚያስኬዷቸው ይኖራሉ። ለምን? በጥንቃቄ ሊሰሩ የሚገባቸው ነገሮች ናቸው። በአጠቃላይ ሂደቱ ውጤት ነው። የሀገራዊ ምክክር ሂደት አሁን የሄደበት ውጤት ነው እያሳየ የመጣው እና የመጨረሻውን ውጤት እንደዚህ ተነገ ወዲያ ወደ ሐምሌ መጨረሻ ወደ ነሐሴ መጨረሻ ጨርሰን የምናየው አይሆንም። ሂደቱ ይቀጥላል። ይሄ ውጤት ሊመዘገብ ከቻለ ይሄም ውጤት እንዲመጣ ከተፈለገ የሁሉንም የህብረተሰብ ተሳትፎ የዜጎችን ደግሞ በጣም ንቃት የሚፈልጉ እንደሆኑ ይታወቃል። ከዚህ አኳያ ለይደር የማይተው ጉዳዮች ላይ ዜጎች ምን አይነት አስተዋጽኦ ማድረግ አለባቸው? ሀገራዊ ምክክር ሲጀመር ከመጀመሩ በፊት የራሱ ዝግጅቶች አሉ። ከአሁንም ጀምሮ በተቻለ መጠን በሂደቱ ላይ በተቻለ መጠን ከስሜታዊነት በትንሽ መልኩ በጸዳ መልኩ ምክንያታዊ ሆነን እንድንመካከር ነው የሚፈለገው። ግን እኔ እንደምናገረው ቀላል አይደለም። መጀመሪያ ተሸክመን የምንመጣው አዝለን የምንመጣው ስሜትን ነው። ምክንያቱም በዚህ ያለፉት 50፣ 60፣ 70 ዓመታት ብዙ ስሜቶች ላያችን ላይ ተከማችተዋል። በዚያ ምክንያት እኮ ነው አሁን ባለው ማህበራዊ ሚዲያ በትናንሽ መልእክቶች እኮ ቶሎ ወዲያው የምንቀየረው። ዜጎች እንግዲህ በተቻለ መጠን ወደ ምክንያታዊነት እንዲጠጉ መጀመሪያ ሲገናኙ በዚህ በዳያሎግ ሂደት ውስጥ ዳይቨርጀንት ዞን ይባላል። ገና ሲገናኙ ሁሉም ስሜት ይዞ ይመጣና እንደዚህ ነው የሚለያየው። ነገር ግን በሂደት እየተነጋገረ እየተመካከረ ሲሄድ እየተቀራረበ ሄደና ኢመርጀንት ዞን የሚሉት ፈረንጆች እየተቀራረበ ይሄዳል። መጨረሻ ላይ ወደ ኮንቨርጀንት ዞን የምንለው ወይም ወደ መቀራረቡ ሄዶ ወደ መግባባት ይደርሳል። ይህን ለማድረግ የሚያስፈልገው ነገር ምንድን ነው? ምክንያታዊ ለመሆን ራስን ማዘጋጀት ነው። አንድ በደንብ ዱዓ አድርጎ ጸልዮ ቦታው ላይ መገኘት እና መምጣት፣ የሀገር ሕዝብም ጸሎትና ዱዓ አስፈላጊ ነው። 2 በእውቀት የታጠቀ ምክክር ያስፈልጋል። ይህን ለማድረግ ደግሞ ብዙ ባለሙያዎች እየተዘጋጁ ነው። ስንተዋወቅ በተለይ ምክንያታዊ ከሆነ እውቀት እየተሰጠን ስንተዋወቅ መነጋገሩና መግባባቱ እየቀለለን ይሄዳል ለማለት ነው። ሀገራዊ ምክክር ኮሚሽን የሁሉ እንዲሆን ከኔ እስከ የኛ ድረስ ለሚደርስ የጋራ መሆንና የኛ ነው ብሎ ማሰብ ምን ስራዎችን የምክክር ኮሚሽኑ ሰራ ብለን ማስቀመጥ እንችላለን? መጀመሪያ ላይ የኢትዮጵያ ሀገራዊ ምክክር ኮሚሽን ያደረገው ምንድን ነው? ኢትዮጵያን እንያት። እንግዲህ አሳትፎ ከተባል መሰረታዊ ህዝብ ያለ የት ነው? ቀበሌ ላይ ነው ወይም ጎጡ ላይ ነው። ቀበሌና ጎጡ ላይ መሄድ አስቸጋሪ ነው። እንግዲህ 11 ኮሚሽነሮች። ስለዚህ ምን እናደርግ ሲባል በየክልሎቹ እንተባለና በጊዜው 9 ክልሎች ነበሩት ኢትዮጵያ። በኋላ 12 የሆኑት 9ኙን ክልሎች አልቻልንም። 9ኛው ላይ 8ቱን ክልሎች ሄድን። በየክልሉ እየሄድን ምን ያህል ወረዳ አላችሁ፣ የወረዳችሁ ኮንስቲትዌንሲ ወይም ስብጥር ምን ይመስላል የሚለውን ከዛው ከነሱ ማወቅ ጀመር። ምክንያቱም የኢትዮጵያ ወረዳዎች ቁጥር 1350 ገደማ ነው። ከዛ ትንሽ ከፍ ይላል አሁን እና እነኚህ 1300 ወረዳዎች እያንዳንዱ ወረዳ ወይና ደጋ ውስጥና ቆላ ውስጥ ነው ያለው። የቆላው ወረዳ ከደጋው ወረዳ ይለያል። የቆላው ወረዳ አብዛኛው አርብቶ አደር ነው። የደጋው ወረዳ አብዛኛው አርሶ አደር ነው። ስለዚህ ይለያያሉ። አርሶ አደሩና አርብቶ አደሩ የራሳቸው የሆነ ቋንቋ፣ ትውፊት የመሳሰለው አላቸው። ስለዚህ እነኝን ከታች ሄዶ መለየት ነበረብን። ሴቶች አሉት ወይ? ተፈናቃይ አለው ወይ? የተገፉ ማህበረሰብ ክፍሎች እዛ ወረዳ ውስጥ አሉ ወይ የሚለውን በደንብ መለየት ነበረብን። ይሄ መሰረታዊው ትልቁና ስራ ለወደፊትም ለኢትዮጵያ ተመራማሪዎች፣ ለኢትዮጵያ ምሁራን ወይም ወደፊት ለሚሆኑ ምሁራን የሚጠቅም ነው። በተለይ ደግሞ ለሀገር ግንባታው ትልቅ አስተዋጽኦ የሚያደርግ ነው። የኢትዮጵያን ስነ ምህዳር የወረዳ ስነ ምህዳር በሚገባ ማወቁ በጣም መነሻችን ነበር። ከዛ ከተነሳን በኋላ ነው እንግዲህ በወረዳ ደረጃ ያሉትን ማህበረሰብ ክፍሎች፣ በክልል ደረጃ ያሉ ማህበረሰብ ክፍሎች፣ በፌዴራል ደረጃ ያሉ ማህበረሰብ ክፍሎች፣ በዛም እኮ አላበቃንም። ወደ ውጭ ሄድን እኮ። ሁሉም ጋር መድረስ አይቻልም። በጣም ብዙ ኢትዮጵያውያን አሉ በውጭ የሚኖሩ። ግን ቢያንስ እስቲ ለናሙና መልክ ከደቡብ አፍሪካ፣
ትራንስአትላንቲክ ከዩሮፕ፣ ከዩናይትድ ኪንግደም፣ ከስዊድን እና ከመካከለኛው ምስራቅ እንደ ናሙና ወሰድን። ቢያንስ የተወሰነውን ስሜታቸውን በአጀንዳ መልክ ያቀርቡላቸውና በተወሰኑ ተወካዮቻቸው አማካኝነት ከጠቅላላው ህዝቦቻቸው ጋር ይመክራሉና ይመካከራሉ ብለን ነው። ስለዚህ ይሄ ዋናውና መሰረታዊ መነሻችን ነበር እና ይሄ ለወደፊቱም ብዙ ጥቅም ይኖረዋል የምለው መነሻችን እጅግ በጣም የተሻለና የተጠና ስለነበር በዋናነት በአገራዊ ምክክር ኮሚሽን ሂደቱ ውስጥ የአጀንዳ ልየታ በጣም ትልቁና ሰፊው ስራ ነው የተሰራውና በዚህ ውስጥ በጣም እንደ ከባድ ችግር ወይም ደግሞ ያጋጠመ እንዲሁ ደግሞ መፍትሄ የተወሰደበት ጉዳይ ምንድን ነው ብለን ማንሳት እንችላለን? ቶሎ ወደ ስሜት የምንገባው ቶሎ ወደ ፍረጃ የምንገባው የሀገራዊ ምክክር ኮሚሽን ላለፉት 4 ዓመታት በብዙ ፍረጃዎች ነው ያለፈው። በጣም በርካታው ህዝብ በሚገባ በተወሰነ ደረጃ ተረድቶት ለእኛ ዱዓ እንደሚያደርግ ለእኛ እንደሚጸልይ እኛን እንደሚያግዝ ሁሉ የተወሰነው ደግሞ በሚደረገው ማቀጣጠያ ደግሞ የራሱን ፍረጃ የሚሰጣል። ፍረጃዎች ለምሳሌ ይሄ ኮሚሽን የብልጽግና ነው፣ ይሄ ኮሚሽን የጠቅላይ ሚኒስትሩን ስልጣን የሚያራዝም ነው፣ ይሄ ኮሚሽን ምንም ከኛ ጋር ግንኙነት የሌላቸው ፍረጃዎች ናቸው። ስለዚህ ምንድን ነው እነኚህ ሂደቶች በጣም ወሳኞች ናቸው ለኛ። እንዳልኩሽ ፍረጃዎች ሁሉ ይኖራሉ። ፍረጃዎቹን እየተቋቋሙ ህዝብ እየተገነዘበ ሲሄድ እያወቀ ሲሄድ ለካ የሚጠይቁን አሉ። እኛ እኮ እንዲመስላችሁን ነበር። ፈረንጅ ሀገር ስንሄድ የተወሰኑ ትንንሽ ተቃውሞች እዚህም እዛም ነበሩ። እስቲ እዚህ ትደርሳላችሁ ሁሉ የተባልንባቸው ቦታዎች ሄደናል። እዛ ያሉት ሰዎች ሲያዩን ሲያነጋግሩና ፊት ለፊት ቅድም ምክክሩ ላይ ስንተዋወቅ እንዳልኩሽ እያወቁን ሲሄዱ እንደዚህ ነው እንዴ ነው የተባለው። ኢትዮጵያን እኮ ኢትዮጵያ ያልሆኑ ሰዎች አገልግለዋታል። ከውጭ ሀገር መጥተው እኮ እዚህ ብዙ አግዘውናል፣ ብዙ ረድተውናል፣ ብዙ ተቆርቆረውልናል። በነበሩት ከውጭ ጋር በነበሩ ጦርነቶች ሁሉ አብረውን እኮ እኛን መስለው እኮ ተዋግተዋል እኮ። አይሮፕላን አብረረዋል፣ ጦርና ጎራዴ ይዘው አድዋ ላይ ዘምተዋል ከኛ እኩል። በዚህ በዘመነ ግሎባላይዜሽን ቢቻል አፍሪካ አንድ መሆን አለባት። ካልተቻለ ደግሞ ይሄ ሪጅን በተቻለ መጠን የሚመሳሰል በስነ ምህዳር ብቻ ሳይሆን በስነ ልቦና አመለካከቱ የሚቀራረበው አንድ መሆን መቻል አለበት እና እንዳልኩሽ እነኚህ ፍረጃዎች ሁሉ አላስፈላጊ ነበሩ። ይሄ ምክክር ኮሚሽን ስራውን አጠናቆ የመጨረሻው ደረጃ ላይ ሲደርስ ለኢትዮጵያ የሚተወው ውርስ ወይም ደግሞ ሌጋሲ ብለን የምናስቀምጠው ነገር ምን ሊሆን ይችላል? ይሄ አሁን ጀምሮ እዚህ ላይ የደረሰው በእርግጥ የራሱ እድሜ ይኖረዋል። ግን እጅግ በጣም ተስፋ የማደርገው ምንድን ነው እጅግ በጣም በተሻለ በተደራጀ መልኩ ሂደቱ ይቀጥል ይሆናል ብዬ ነው። ለምን እንደ ቲንክ ታንክ ሀሳብ አፍላቂ ሀሳብ አመንጪ እና ደግሞ መከላከሉ ላይ በትልቁ ደረጃ የሚሰራ ህዝቦቻችንን በቅርበት የሚከታተል በተለይ ከምናቀርባቸው አጀንዳዎች ውስጥ ብዙዎቹ አጀንዳዎች ወደ የክልሎቹ ስለሚመለሱ የክልል ዳያሎጎች፣ የክልል ምክክሮች፣ በክልሎች መካከል የሚደረጉ ምክክሮች መቀጠላቸው አይቀሬ ስለሆነ እንደማስበው ይሄ የኢትዮጵያ ሀገራዊ ምክክር ኮሚሽን እዚህ ላይ ህይወቱ ያበቃል ብዬ አላስብም፣ አልገምትም እና ቀጣይነት ይኖረዋል ብዬ ነው የማስበው። ነገር ግን አሁን እንዳልኩሽ እና ደጋግሜ እንዳልኩሽ ዋናው የኢትዮጵያ ህዝቦች አንድ አዳራሽ ውስጥ ተወካዮቻችን መገኘታቸው ከነውበታቸው ከነአስተሳሰቦቻቸው ከነ መጀመሪያ ላይ ይዘዋቸው ከሚመጡት ስሜቶቻቸውና በየደረጃው እና ተረጋግተው ምክክሩ መቀጠሉና ይህን ልምድ ወደ ባህል ለመመንዘር ዝግጁ መሆናቸው ትልቁ የዚህ የኢትዮጵያ ሀገራዊ ምክክር ኮሚሽን አሁን ያለው ውርሱ ወይም ሌጋሲ ይሆናል ብዬ አስባለሁ። አመሰግናለሁ ፕሮፌሰር። እኔም በጣም አመሰግናለሁ። ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊ ሰንኮፍ ፕሮግራማችን በዛሬው ደግሞ ቀደም ሲል ረዘም ባለ ሁኔታ እንደሰማችሁት የምክክር ኮሚሽን የመነሻ ዓላማ እንደዚሁም ደግሞ መሀል ላይ የሰራችሁ ስራዎች መዳረሻ ተስፋዎቻችን ደግሞ ምንድናቸው በሚል እስካሁን እስከደረሰበት ደረጃ ድረስ አወራን። ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ እንገናኝ። ቸር ቆዩ ተመልካቾች።